ትጉሊ ማ በፈሐም አንተ የምትለኝ አይገባኝም። ከሊ ትከልምኒ መዳም ከሊ ትከልምኒ መዳም እመቤቷ ታናግረኝ ኢንቱም ትጉሉሊ ማ በፈሐም ኢንቱም ትጉሉሊ ማ በፈሐም ከሊ ትከልምኒ መዳም እናንተ የምትሉኝ አይገባኝም መዳም ታናግረኝ ብላችሁ ያልገባችሁ ፓርት ላይ መናገር ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የሉ ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ዛሬም እንግዲህ በጥያቄያችሁ መሰረት ልብሶች ስሪልን ብላችኋል። እነዛን ይዤላችሁ መጥቻለሁ። ወደኋላ ደግሞ የሰራኋቸው ቪዲዮዎች አሉ። ወደኋላ ተመልሳችሁ አዳምጧቸው፣ ስሟቸው ማለት ነው። እንግዲህ ልብሶች ብዙ ናቸው። አስታውሱኝ ደግሞ እናንተ ስታስታውሱኝ ትዝ ይለኝና እሰራለሁ ማለት ነው። ምክንያቱም እያለፍነው ነው። ገና ከኪችን አልወጣንም። ኪችን ላይ ብዙ ትዕዛዞች አሉ፣ ብዙ የምንሰራቸው ነገራቶች አሉና ለሁሉ ያህልን ወደ ጥያቄያችን እንሄዳለን። ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻ ተከታተሉ። መላብስ ማለት ልብስ ነው። መላብስ ማለት ልብስ ነው። ወይን መላብሲ ምሳሌ ልስጣችሁ። ወይን መላብሲ ልብሴ የት ነው? ወይን መላብሲ ልብሴ የት ነው? ቀሰልቲ መላብሲ ልብሴን አጠብሽልኝ። ቀሰልት ሊ መላብሲ ልብሴን አጠብሽልኝ እየተባልሽ ነው ማለት ነው። ካጠብሽ ቀሰልት አዎ አጥቤያለሁ። ቀሰልት አዎ አጥቤያለሁ። ካላጠብሽ ግን ላ ማቀሰልት ልሳ አላጠብኩም ገና ነው። ልሳ ማለት ገና ማለት ነው። አላጠብኩም ገና ነው ብለሽ ትመልሻለሽ ማለት ነው። እንደዚሁም ደግሞ ከወይቲ መላብሲ ልብሴን ተኮሽልኝ። ከወይቲ መላብሲ ልብሴን ተኮሽልኝ። ተተኮሽ ከወይት አዎ ተኩሻለሁ። ካልተኮሽ ደግሞ ላማከወይት ልሳ አልተኮስኩም ገና ነኝ ብለሽ መልስ መመለስ ትችያለሽ። እንግዲህ ሉሉ ሸቃሊት ላይ መልስም ትዕዛዝም ነው የምሰራላችሁ ማለት ነው። ቀስ እያላችሁ ይገባችኋል፣ ትኩረት ስጡት ማለት ነው። እና እንደዛ ብለሽ መመለስ ትችያለሽ ማለት ነው። አብሽሩ ኢንሻአላህ። ሌላው ደግሞ በጣሎን ማለት ሱሪ ነው። በጣሎን ማለት ሱሪ ነው። እኩይሊ በጣሎኒ ሱሪን ተኩሽልኝ። እኩይሊ በጣሎኒ ሱሪን ተኩሽልኝ። እሺ ጠይብ ነው የምትይው። ነገር ግን ስራ ላይ ከሆንሽ አነ መሽቁል በአዴን እኔ ቢዚ ነኝ በኋላ بعدين بكوي دحين أنا مشغول አሁን እኔ ቢዚ ነኝ بعدين በኋላ ብለሽ ማለት ትችያለሽ። ብለሽ መልስ መስጠት ትችያለሽ ማለት ነው ኢንሻአላህ። ብሉዛ ማለት እንትን ነው። እነዚህ ቲሸርቶች አሉ የምንለብሳቸው እጀ ጉርዶች ምናምን እንደዚህ እነሱ ብሉዛ ይባላሉ። እነዚህ ደግሞ አዝራር ያላቸው ክፍቶቹ እነሱ ገሚስ ይሏቸዋል። ወላሂ አለም እንደ ቦታው ይለያያል። እኛ ጋር ገሚስ ነው የሚሏቸው፣ ግን ብሉዛ ነው የሚባሉት እነዚህ ቲሸርቶቹ ማለት ነው። ወይም ብሉዘቲ ቲሸርቴ የት ነው? ወይም ብሉዝቲ ቲሸርቴ ነው። መሪውን ደግሞ ዩኒፎርም ነው። መሪውን ወይም ደግሞ መላብስ መድረሳ ዩኒፎርም ነው። ቀስሊሊ መላብስ መድረሳ የትምህርት ቤት ልብስ እጠቢልኝ። እክዊሊ መላብስ መድረሳ የትምህርት ቤት ልብሴን ተኩሽልኝ። እክዊሊ መላብስ መድረሳ የትምህርት ቤት ልብስ ተኩሺ ልትባይ ትችያለሽ ማለት ነው። መልስሽ የሚሆነው ጠይብ ነው።
ቶብ ቀሚስ ነው። ቶብ ቀሚስ ነው። ቶብ አብያት ሀግ ርጃል። ቶብ ደግሞ ይሄ የስራ የሚለብሱትን እሱንም ቶብ ይሉታል። እሱንም ቶብ ይሉታል። ግን ቶብ ይሄ ነጩንም በዋናነት እሱን ነው ቶብ የሚሉት ማለት ነው። እኩይ ቶቢ፣ እኩይ ቶቢ፣ ቀሚሴን ተኩሽልኝ። ይሄን ጀለብያውን ቶብ ይሉታል። ጀለብያውን ቶብ ይሉታል። ይሄንን የወንዶቹ ማለት ነው። እሱን ቶብ ይሉታል። እንደገና ደግሞ ለስራ የሚጠቀሟቸው እነዚህ ሽቲዎች አሉ አይደለ? እነሱንም ቶብ ይሏቸዋል። እነሱም ቀሚሶች ስለሆኑ ማለት ነው። እና ቶብ ስትባሉ እንዳትደነጋገሩ ማለት ነው። ሌላው ደግሞ ፍስታን የፕሮግራም ልብስ ነው። ፍስታን የፕሮግራም ልብስ ነው። ጂቢሊ ፍስታኒ፣ የፕሮግራም ልብሴን አምጭልኝ። ጂቢሊ ፍስታኒ፣ የፕሮግራም ልብሴን አምጭልኝ። እንደዚሁም ደግሞ መላብስ ዳክልያ ማለት የውስጥ ልብሶች፣ የውስጥ ልብሶች መላብስ ዳክልያ ይባላል። እንደ ፓንት እንደ ማሰያ ምናምን እነሱ እንደ ታይት ምናምን እነሱ ታይት ነው፣ ግን መላብስ ዳክልያ ነው የሚባሉት እነሱ ማለት የውስጥ ልብሶች፣ የውስጥ ልብሶች መላብስ ዳክልያ። ቢጃማ ነው የሚባለው። የቢጃማ ስንተኛ የሚለበሱ ልብሶች እነሱ ቢጃማ ነው የሚባሉት። ሌላ የተለየ ስም የላቸውም። ቢጃማ ነው ወይም ደግሞ መላብስ ኖም ነው የሚባሉት። ቢጃማ ወይም ደግሞ መላብስ ኖም ይባላሉ ማለት ነው። ሌላው ደግሞ ስትያን ማለት የጡት ማስያዣ ነው። ስትያን ጡት ማስያዣ ነው። ጃኬት ነው የሚባለው። ጃኬት ነው የሚባለው። ምናልባት ሌላ ቦታ ሌላ ስም ሊኖረው ይችላል። በእኛ ጋር ግን ጃኬት ነው የሚባለው። እንደዚሁም ደግሞ አንተ የምትለኝ አይገባኝም ማለት እንግዲህ ልብሶች ብዙ ናቸው። ጠይብ የብርድ ልብሶች ምናምን ብዙ ወደፊት የምንመጣበት ይሆናል። መጠየቅ የምትፈልጉ ካለ ደግሞ ጠይቁ ማለት ነው። ይሄንን አልሰራችሁም፣ ይሄን በዚህ ላይ ስሪበት የምትሉትን ጠይቁ፣ ሰራለሁ ማለት ነው። አንተ የምትለኝ አይገባኝም ማለት ኢንተ ተጉሊ ማ በፍሐም፣ ኢንተ ተጉሊ ማ በፍሐም፣ አንተ የምትለኝ አይገባኝም። ኢንተ ተጉሊ ማ በፍሐም፣ አንተ የምትለኝ አይገባኝም። ከሊት ከልምኒ መዳም፣ ከሊት ከልምኒ መዳም፣ እመቤቷ ታናግረኝ። ከሊት ከልምኒ መዳም ማለት እመቤቷ ታናግረኝ። ሰውየው እያናገራችሁ ወይ ልጆቹ እያናገሯችሁ የማይገባችሁ ከሆነ እንቱም ትጉሉሊ ማ በፍሐም፣ እናንተ የምትሉኝ አይገባኝም። ከሊት ከልምኒ መዳም፣ እመቤቷ ታናግረኝ ብላችሁ መልስ መስጠት ትችላላችሁ ማለት ነው። ያልገባችሁ ነገር ላይ ደግሞ ረጋ በሉ፣ ይገባችኋል፣ አትደናገጡ። አንድ ነገር ሲነገራችሁ እቺ እንደዚህ ማለት ናት ብላችሁ ለጭንቅላታችሁ ደጋግማችሁ ንገሩት። ጭንቅላታችሁ ላይ ሴቭ ይሆናል። አንዳንድ ጊዜ ለጭንቅላታችን ደጋግመን የማንነግረው ከሆነ ጭንቅላታችን ላይ ሴቭ ማድረግ አንችልም። እንዴት አወቅሽ በዚህ የምትሉ ከሆነ የሆነ ጊዜ ላይ እኔ እንደመጣሁኝ ቁጥር በጭንቅላቴ ነበር ሴቭ ማድረገው፣ እለማመዳለሁ። በቃ ደግሜ ያንን ቁጥር እለዋለሁ። ከዛ እንደዛ ያልኩ ቁጥር ዛሬ ድረስ ጭንቅላቴ ውስጥ ሴቭ ሆኖ አለ ማለት ነው። አረሳው፣ በቃ አረሱትም። ጭንቅላታችሁ ሴቭ ካረጋችሁት አረሱትም። ስለዚህ አይምሯችሁ ውስጥ ሴቭ ለማድረግ ሞክሩ ማለት ነው እህቶች። በእርግጥ በዚህ ሰዓት ላይ እንግዲህ ለዛሬ ይዤላችሁ የመጣሁት አረበኛ ይሄን ይመስላል፣ እንዳይበዛባችሁ። እንግዲህ በዚህ ሰዓት ላይ በጣም ብዙ ስቃይ መከራዎች አሉ። አልሐምዱሊላህ እንደው አላህዬ የተሻለውን ነገር ይምረጥልን። አላህ በተሻለ ነገር አላህ ይስጠንና የተሻለ ነገር ከሀገራችን የምንኖርበትን ነገር አላህ ያመቻችልን። ዱዓ አድርጎ ዝም አትበሉ። ብዙ እህቶች በመከራ ውስጥ ናቸው። ያላችሁበትን ነገር አመስግኑ። በነገራችን ላይ ያለንበትን ነገር ስናመሰግን አላህ ያው የተሻለ ነገር ይወፍቀናል። ስለዚህ ባለንበት ነገር ተማማረር ይልቅ ማመስገን። እያንዳንዱ መከራ ያለ ምክንያት አይመጣም። ስለዚህ ማመስገን አለብን። አይዟችሁ፣ ከኛ የተሻለውን ሳይሆን ከኛ ያነሰውን ነው ማየት ያለብን። ምክንያቱም እኛ እዚህ ጤነኛ ሆነን እየሰራን የምናማረር ከሆነ ወይ በቋንቋ ምክንያት የምናማረር ከሆነ
አልጋ ላይ ተኝቶ ያለው ምነው ለአንድ ቀን እንኳን በቆምኩኝ እንደው ምን አለበት ለአንድ ቀን እንኳን አይኔ ተገልጦልኝ ዓለምን ባየኋት የምትል እህት በየቤቱ በየጓዳው እንዳለች ማሰብ አለብን፣ እንዳሉ ማሰብ አለብን። ምነው ለአንድ ቀን እንኳን ቆሜ በተራመድኩኝ ይሄንን አካባቢ ባየሁት የሚሉ በጣም በብዙ መከራ ውስጥ እያለፉ የሚገኙ እህቶችና ወንድሞች አሉ። እና አልሐምዱሊላህ ሰርቶ መብላት ጤነኛ ሆኖ ወጥቶ ወርዶ ማግኘት ደስ ይላል። ስለዚህ አመስግኑ። ሁልጊዜም ባለን ነገር ነው ማመስገን ያለብን። ያለንን ነገር ከሌለን ነገር ልልቅ ያለን ነገር ስለሚበዛ ብዙ ስለሆነ ያለን ነገር እና እስኪ እንደው ያላችሁን ነገር እንደው ይሄ ነገር እኮ አለኝ ምናምን ብላችሁ ስታስቡ ይሄ ነገር ደግሞ የለኝም ብትሉ እርግጠኛ ነኝ ያላችሁ ነገር ነው የሚበዛው። እና እኔ እዚህ እናንተ ጋር እያየሁኝ እያነበብኩኝ የምናገረው ጤነኛ ስለሆንኩኝ አይኔ ስለሚያይልኝ ጆሮዬ ስለሚሰማልኝ ነው። ድምፄ ስለሚናገርልኝ ምላሴ ስለምትናገርልኝ ነው። ምላሳቸው የተሳሰሩ ብዙዎች አሉ። እና ስለዚህ ራሳችሁን በቃ እንትን በሉት፣ አበረታቱት። እንዴ እኔ እኮ እንደዚህ ነኝ አልሐምዱሊላህ ይህን ነገር አላህ ሰጥቶኛል ብላችሁ ለመበርታት ለመጠንከር ሞክሩ ማለት ነው። አይዟችሁ፣ አብሽሩ። ደግሞ ሁሉ ነገር ያልፋል። ወላሂ የማያልፍ ፈተና አለ እንዴ? የለም፣ ምንም የማያልፍ ነገር የለም። እና ስለዚህ በርቱ እህቶቼ፣ ጀግና ናችሁ። ደግሞም ወደፊት በጣም ብዙ ጀግና ሆናችሁ የማያችሁ ይሆናል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክበሩልኝ፣ ኑሩልኝ፣ 1000 ዓመት 9 ዓመት ኑሩልኝ። ያልሰባችሁትን አላህ ያሳካላችሁ። ወጥቶ ተመቅረት ደግሞ አላህ ይጠብቃችሁ፣ ሁላችንንም ማለት ነው። አይዟችሁ፣ ጠንክሩ። እንዲሰራላችሁ የምትፈልጉትን ነገር ንገሩኝ፣ እሰራላችኋለሁኝ። እና በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ያልኳችሁን ነገር ግን አደራችሁን አመስጋኝ ሁኑ። ባለን ነገር ከሌለን ነገር ያለን ስለሚበልጥ ማለት ነው። ራሳችንን በዚህ ነገር ራሳችንን ልናክመው ይገባል ማለት ነው። ሁልጊዜ ይሄ ነገር ጎደለኝ ብለን ህይወታችንን ማጨለም የለብንም። ህይወታችንን ማብራት ነው ያለብን። ያለንን ነገር እያየን ባለን ነገር በማመስገን ባለን ነገር በቃ አልሐምዱሊላህ ይሄ ነገር አለኝ ብለን በመደሰት ነው እችን ዱንያ ማሳለፍ ያለብን። ምክንያቱም ህይወት ድንገት ተሰባሪ ናት። ደግሞ ለየትኛው ነው የሚያጓጓው? ምንም የሚያጓጓ ህይወት የለምና አብሽሩ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ፣ ለሌሎችም አድርሱላቸው።